የአሜሪካ መከላከያ ተቋም ፔንታጎን በተጠንቀቅ ላይ እንዲሆን ትዕዛዝ ተሰጥቶታል። የአሜሪካ ሰራዊት አባላትን በተጠንቀቅ ላይ እንዲሆኑ ትዕዛዝ ተሰጥቷቸዋል። ይህም እየሆነ ያለው እንግዲህ አሜሪካና ኢራን በድርድር ጉዳያቸውን መፍታት አለመቻላቸውና እስካሁን ድረስ ሊያስማሟቸው የቻሉ ትልልቅ ጉዳዮች የኒውክሌር ጉዳይ እንዲሁም የሆርሙዝ ላይ ኢራን አስከፍላለችው ክፍያ ጉዳይ ሊያስማማቸው አለመቻሉን ተከትሎ ዶናልድ ትራምፕ ፍጥነት ያለው የአየር ጥቃት ይፈጽሙና ፊታቸውን ከዛ አካባቢ ዊዝድሮ አድርገው ወደ ኩባ ያዞራሉ ተብሎ እየታሰበ መሆኑን ተከትሎ ያ ብቻ ሳይሆን በትናንትናው ዕለት ዶናልድ ትራምፕ ከሴኩሪቲ ካቢኔያቸው ላይ በዚህ በሚፈጽሙ ጥቃት ጉዳይ መወያየታቸው ተከትሎ ኮማንደር ኢን ቺፍ ኦር ጠቅላይ አዛዥ የሆኑት ዶናልድ ትራምፕ ትዕዛዝ የሚያዙ ከሆነ በሚል ያንን ትዕዛዝ ለማስፈጸም ሚሊተሪው ሬዲ እንዲሆን ታዞ እንግዲህ በተጠንቀቅ ላይ እንዳለ ነው እየተነገረ ያለው። ያ ብቻ ሳይሆን አንዳንድ የአሜሪካ ሚሊተሪ አመራሮች እንደ አባላቶች በዚህ ዊኬንድ የነበራቸውን ፕሮግራም ሁሉ ካንስል አድርገው በተጠንቀቅ ላይ እንዲሆኑ ታዘው እንግዲህ እዛ ላይ ነው ያሉት። ድርድሩ ምንም አይነት ብሬክትሩ ሊያሳይ አልቻለም። እስካሁን ድረስ ኢራን አሁንም ሆርሙዝ ላይ አስከፍላለሁ እያለች ነው ያለችውና ኤንድ የኒውክሌር ፕሮግራሙን ምናምን ተከትሎ እንግዲህ ስምምነት ላይ አለመደረሱን ተከትሎ ነው እንደዚህ አይነት እርምጃዎች ሊወሰዱ ይችላሉ ተብሎ በዚህ ዊኬንድ ኦር በዚህ በሚቀጥሉት 24 እና 48 ሰዓታት እየተጠበቀ ያለው ይህንንም ሪፖርት ሲቢኤስ የተለያዩ ሪፖርት እንትኖች ይዘው ወጥተዋል። በሌላ በኩል በኢራን በኩል ደግሞ የኢራን ሪቮሉሽነሪ ጋርድ ጦርነት እየመጣ ነው እኛም ተዘጋጅተናል የሚል ነገር ተናግሯል። ሰው አክኖሎጂ አድርጎታል። ጦርነት እንደሚመጣ ሬዲ ናቸው ማለት ነው እነሱም። በሌላ በኩል ግን በኢራን በኩል አሁን ጥቃት የሚፈጸምብኝ ከሆነ ከባለፈው የበለጠና አይታችሁት የማታውቁትን አዳዲስ ስትራቴጂዎች ለመጠቀም ዝግጅቴን ጨርሻለሁ፣ እንደገና ደግሞ ከጦርነቱን ከሪጅኑ ኦር ከአካባቢው የሰፋ አድርገዋለሁ ብለዋል። እንደምታውቁት በባለፈው ጦርነት የነበረው ጦርነት ፐርዣን ገልፍና እንዲሁም ሚድል ኢስትን ያካተተ ነበረ። አሁን ግን ከዛም አሰፋዋለሁ ብላለች ኢራን። አሰፋዋለሁ ስትል ከሚድል ኢስት ቀጥሎ ያለ ነው እኛ ነን ምን አስባ ነው አላውቅም፣ ብቻ ግን አሰፋዋለሁ እያለች ነው። አይታችሁት የማታውቁትን ስትራቴጂ ይጠቀማለሁ እያለች ነው ኢራን። እንደምታውቁት ባብል መንደብ ላይ ያሉትን ሁቲዮችን እስካሁን ድረስ አክቲቬት አላደረገችም፣ አልተጠቀመችም። ሌሎች ስትራቴጂዎችም ኬብል መቁረጥን የመሳሰሉ ነገራቶች እጇ ላይ ያሉ ግን ከዛም ውጪ ያልሰማችሁትን ያላየችሁትን ስትራቴጂ አዘጋጅቻለሁ ብላለች። ለማንኛውም ግን ያ ብቻ ሳይሆን በኢራን በኩል ለጊዜውም ቢሆን የሲቪሊያን ፕሌኖች ፍላይቶች ሰስፔንድ ተደርገዋል። ስለዚህ በዚህ ዊኬንድ ዶናልድ ትራምፕ ድንገት ጥቃት ካዘዙ ጥቃት ሊመጣ ስለሚችል በሚል ፍላይቶች ካንስል እንደተደረጉና ሰስፔንድ እንደተደረጉ ታውቋል። በሁለቱም ወገናቶች እንግዲህ ለጦርነት በጣም አፋፍ ላይ ደርሰው ባለበት ሰዓት አሁንም በዚህ መጨረሻ ሰዓት እንኳን አሁንም የቀጠርና የፓኪስታን አደራዳሪዎች ይህ ጦርነት እንደ አዲስ ኢግናይት እንዳያደርግ የቻሉትን ሁሉ ጥረት እያደረጉ እንደሆነ ታውቋል ማለት ነው። እኔ ምላችሁ በኢራን ጦርነት አሜሪካ ያጣቻቸው የጦር አውሮፕላኖች ስንት እንደሆኑ ታውቃላችሁ? 42 አይኪጁናት 42 እንደሆኑ ሪፖርቶች እየወጡ ነው ያሉት። በተለይ የአሜሪካ ሎው ሜከሮች በጣም ፎርስ አድርገው እንግዲህ የፔንታጎን ኦፊሻሎችን ይህንን በዚህ የጦርነት የደረሰውን ጉዳት ግልጽ እንዲያወጡ ፎርስ ማድረጋቸውን ተከትሎ እንግዲህ ኮንግሬሽናል ሪፖርት እንደወጣው 42 የአሜሪካ የጦር አውሮፕላኖች በዚህ ጦርነት በኢፒክ ፊውሪ ብለው ዶናልድ ትራምፕ በሰየሙት ኢፒክ በሆነ ፌሊየር የጦርነት እንግዲህ 42 የአሜሪካ የጦር አውሮፕላኖች መታጣታቸውን የተነገረው። ከዛ ውስጥ እንግዲህ እኛ ራሱ የምናስታውሳቸው 3 F-15 የጦር ጀቶች ኩዌት ውስጥ ተመተው ወድቀዋል። አንድ ኢራን ውስጥ ተመተው ወድቀዋል F-15። ከዛ ያንን F-15 ፓይለቶች ሬስኪው ለማድረግ በጣም ብዙ የጦር አውሮፕላኖች እዛ ውስጥ ሎስተር ወደ 11 የሚጠጉ አውሮፕላኖች፣ ትራንስፖርት ኤሮፕላኖች፣ ሄሊኮፕተሮች እዛ ውስጥ ወድቀዋል። ወደ 24 የሚሆኑ MQ-9 ሪፐር የሚባሉ ድሮኖች አሜሪካ የምትኮራባቸው ድሮኖች እያንዳንዳቸው $30 ሚሊዮን የሚያወጡ ደግሞ የሚጭኑት ሚሳይል ራሱን የቻለ ሌላ ዋጋ ነው። እያንዳንዳቸው $30 ሚሊዮን የሚያወጡ 24 የሚሆኑ MQ-9 ሪፐር የጦር ድሮኖች ተመተው ወድቀዋል። እዚህ ጋር ሌላ ይሄኛው MQ something የሚባል ይሄኛው ድሮን ደግሞ $200 ሚሊዮን ነው የሚያወጣው። ባይ ዘ ዌይ ይሄኛውም እንግዲህ አንድ ድሮን ጠፍቷል፣ ያው ተመቶ ወድቆ ነው ፕሮባብሊ ጠፍቷል። ከዛ ውጪ ደግሞ እንግዲህ E3 Sentry የሚባለው ይሄን የሚያክል የጦር አውሮፕላን እሱም ተመቶ ወድቋል፣ ለጃሚንግ ለምናምን የሚጠቀሙት። ከዛ ውጪ ነው ዋርቶግ F-35 ተመቶ ጉዳት ደርሶበት እንደነበረ ታውቃላችሁ። ብዙ የጦር ሄሊኮፕተሮች እና ይህ ሁሉ ተደማምሮ እንግዲህ 42 ኤርክራፍቶች እንዳጡ ነው እየተነገረ ያለው በዛች 60 ቀን ወር 50 ምናምን ቀን በሆነ ጦርነት። ይህ እንግዲህ በጣም ከባድ የሆነ ውድቀት ነው እየተባለ ያለው። ዶናልድ ትራምፕ እንግዲህ ኢራን ገጥሜ በአጭር ደቂቃ ውስጥ አንበረክካለሁ ብሎ የነበሩት ዶናልድ ትራምፕ 42 የጦር አውሮፕላን አጥተዋል ነው እንግዲህ በዚህ ጦርነት የተባለው። ይህ ምን አይነት ጥያቄ አንስቷል? ምንም አይነት ፕላን ሳታደርጉና ሳትዘጋጁ ዝም ብላችሁ በግብር ውጣ የገባችሁበት ጦርነት 42 የጦር አውሮፕላን አሳጥቶናል የሚል እንግዲህ ጫና እየመጣባቸው እንደሆነ እየተነገረ ያለው። ያ ብቻ ሳይሆን $29 ቢሊዮን ደግሞ አናተር ጉዳት ደርሷል የተባለው በሜንቴናንስ በምናምን በትራንስፖርቴሽን በምናምን $29 ቢሊዮን። ይህ $29 ቢሊዮን ደግሞ ሚድል ኢስት ላይ ያሉ የአሜሪካ ቤዞች ላይ የደረሰውን ጉዳት የሚያካትት አይደለም ነው የተባለው። $29 ቢሊዮን ፕላስ 42 የጦር ጀቶች ከዛ በኋላ ደግሞ ሚድል ኢስት ላይ ያሉ ቤዞች ላይ የደረሱ ጉዳቶች አንድ ላይ ተደማምረው ከባድ ጉዳት ነው የደረሰው አሜሪካ ላይ የሚል ሪፖርት መውጣቱን ተከትሎ እንግዲህ ዶናልድ ትራምፕ እና አድሚኒስትሬሽናቸው በግብር ውጣ የገባችሁበት ጦርነት ጉዳት አድርሶብናል የሚል ጫና እየመጣባቸው እንዳለ ነው እየተነገረ ያለው። ለማንኛውም ዶናልድ ትራምፕ ኢፒክ ፊውሪ ብሎ ሰየሞት የነበረ ቢሆንም ግን አፓረንትሊ ኢፒክ ፌሊየር ሆኗል ማለት ነው።
ሰሞኑን ፎሎ ያደርገኛል ከዛ ደግሞ አንፎሎ ያደርገኛል የሚል ሲቹዌሽን ሱዳን ውስጥ እንዴት እንደተፈጠረ ነው መነግራችሁ። ቤሮት ሜ ፖለቲካ ውስጥ እንደምታውቁት ቋሚ ወዳጅ ቋሚ ጠላት የሚባል ነገር የለም ይባላል። ያንን ዋንስ አጌን ፕሩቭ ባደረገ መልኩ ሳምቲንግ ሱዳን ላይ ሀፕን አድርጓል። ከጀርባ የምታዩት ሰውዬ ብርጋዴር ጀነራል አሊ ሪዝገላህ ይባላል፣ ወይም ደግሞ በሌላ ስሙ አሰፋና የሚባል ቅጽል ስም አለው። ለማንኛውም ብርጋዴር ጀነራል አሊ ሪዝገላህ እንግዲህ የአርኤስኤፍ ቶፕ ከሚባሉ ኮማንደሮች መካከል እሱ አንዱ ነውና የአርኤስኤፍ መሪዎችን ታውቋቸዋላችሁ። ሄሜቲ መሐመድ ሐምዳን ሄሜቲ አለ። የእሱ ወንድም ደግሞ አብዱራሂም ደገሎ አለ፣ የመሐመድ ሐምዳን ደገሎ ወንድም ማለት ነውና ከነሱ ጋር ከቶፕ አመራሮች ጋር በጣም ክሎዝ የሆነና አርኤስኤፍ ዳርፉር እና ኮርዶፋንን ሲቆጣጠር አሊ ሪዝገላህ የሚመራው ሰራዊት ነው የተቆጣጠረው ነው የሚባለው። ቦታውን በደንብ ያውቀዋልና በጣም ከባድ መሪ ነው እና አርኤስኤፍ ውስጥ በጣም ሪስፔክትድ የሆነ ጀነራል ነው። ግን አሊ ሪዝገላህ ከቀናት በፊት ከ4 ቀን በፊት ድንገት ቪዲዮ ላይ እዚህ ጋር በምታዩት መልኩ ጸጉሩን አንጨባሮ ይወጣና ያው ትግል ላይ ስለሆነ ጸጉሩን አይቆረጥም ኦብቪየስሊ። ለማንኛውም አንጨባሮ ይወጣና እንግዲህ እኔ አሊ ሪዝገላህ ከዚህ በኋላ ከአርኤስኤፍ ራሴን አግልያለሁ፣ ይህ ቪዲዮ ደግሞ ኤአይ ነው ምናምን ልትሉ ስለምትችሉ ብሎ ኮፍያውን አውልቆ ያው ጸጉሬንም እንደምታዩት ራሴ ነኝ አግልያለሁ ብሎ አናውንስ ያደርጋል። ይህ አርኤስኤፍ ኮማንድ ውስጥ በጣም ከፍተኛ የሆነ መደናገጥ እንደፈጠረ ነው የተነገረው። ያ አልበቃ ብሎት እንግዲህ አሊ ሪዝገላህ ይህንን ቪዲዮ ከለቀቀ ከ2 ቀን በኋላ ደግሞ ካርቱም ላጥ ብሎ ሄዶ ካርቱም ሄዶ ምን ብሏል? ጸጉሩን ክሊንከት ምናምን ነገር ይቆረጥና ጀመረ ማለት ነው። በቃ በየሚዲያው እየቀረበው አልጀዚራ አይቀረው ምን አይቀረው በየሚዲያው እየቀረበ ሄሜቲ እንደዚህ ነው፣ የሄሜቲ ወንድም አብዱራሂም እንደዚህ ነው ምናምን በቃ ፎሎ ያደርገኛል መልሶ ፎሎ ያደርገኛል የሚለው አይነት ሀሜት አላ ብቻ ያዘው ማለት ነውና ስማቸውን ምናምን ማንሳት ጀመረ ማለት ነው። ይህንን ተከትሎ እንግዲህ በጣም ከፍተኛ መደናገጥና ንዴት የተሰማቸው የአርኤስኤፍ ቶፕ ኮማንደሮች ሄሜቲን ጨምሮ አሊ ሪዝገላህን ክስ መስርተውበት በዛው ኢሚዲየትሊ እዛው ክስ ተመስርቶበት እዛው ሞት ተፈርዶበታል በሌለበት ማለት ነውና ክሱ የሚለው ምንድነው? ጦርን አጋፍጦ በመሸሽ የሚመራውን ጦር ትቶ አባንደን በማድረግ ጦር ሜዳን ጥሎ በመሸሽ ከጠላት ጋር ለመሰለፍ ሚስጥር ማውጣት እንደ ደግሞ የኮንስቲቱሽናል እንትኑን መካድ ከዛ በኋላ ደግሞ ምንድነው አርኤስኤፍ መካከል አመጽ ለመቀስቀስ መሞከርና የመሳሰሉ ክሶች ተከሶ ኢሚዲየትሊ ሞት ተፈርዶበታል። አሊ ሪዝገላህ ሞት ተፈረደበት ሲባል ደግሞ እሱ ምን እያለ ነው? እሱ ይገርማችኋል እንዴ እኔ ምን አገባኝ? አሁን ደግሞ ከቡርሃን ጋር ተሰልፌ ቅድም እንደነገርኳችሁ ኮርዶፋንና ዳርፉርን የተቆጣጠረው አርኤስኤፍን ሰራዊት መርቶ የተቆጣጠረው አሊ ሪዝገላህ ነው እና ቦታውን በደንብ ያውቋል። እንደ እጅ መዳፍ ነው የሚያውቀው ዳርፉርና ኮርዶፋንን። አሁን ሞት ተፈረደበት ሲባል ምን እሱ ይገርማችኋል። አሁን ደግሞ የቡርሃንን ጦር ይዤ መጥቼ ያን ያስረከብኳችሁን ዳርፉርና ኮርዶፋንን ቆጥሬ ይቀበላችኋለሁ፣ በቅርቡ ጠብቁኝ ይመጣላችኋለሁ እያለ እየዛተ ነው። እና ፖለቲካ ላይ ቋሚ ወዳጅ ቋሚ ጠላት የለም። አሊ ሪዝገላህ በጣም ሪስፔክትድ የሆነ ከቶፕ አመራሮቹ ጋር የቀረበ የአርኤስኤፍ ኮማንደር ነበረ። በደቂቃ ደግሞ ግልብጥ ብሎ እመጣላለሁ እያንዳንድ እያለ እየዛተ ነው። የሬዝ ዋሪ ሬዝ የኢትዮጵያ ነዳጅ ኤክስፖርት ልታደርግ ነው እየተባለ ነው። ከጀርባዬ እንደምታዩት የኢትዮጵያ ኢንቨስትመንት ሆልዲንግ ሲኢኦ የሆኑት ሰው ከዳንጎቴ ቢዝነስ ግሩፕ ሲኒየር አድቫይዘሮች እንዲሁም ደግሞ በጅቡቲ የኢትዮጵያ አምባሳደር አንድ ላይ ሆነው እንግዲህ የጅቡቲውን መሪ እስማኤል ዑመር ጊሌን አግኝተው ነበረ። በትናንትናው ዕለት ተገናኝተው እንግዲህ ኢትዮጵያ ነዳጅና ናቹራል ጋዟና ድፍድፍ ነዳጇን ኤክስፖርት የምታደርግበትን ወይ ተነጋግረዋል የተባለው። የተነጋገሩት ነገር ምንድን ነው? እንደምታውቁት ዳንጎቴ ቢዝነስ ግሩፕ ሶማሌ ክልል ላይ የናቹራል ጋዝ ፋሲሊቲ እየገነባ እንዳለ ታውቃላችሁ። ያንን ምርት እንደገና ደግሞ ኦጋዴን ላይ ኢትዮጵያ ድፍድፍ ነዳጅ አላት። ያንንም አምርታ እንግዲህ የኢትዮጵያን ድፍድፍ ነዳጅ እና እንዲሁም ናቹራል ጋዝ ምርቶች በጅቡቲ ፖርቶች በጅቡቲ ወደቦች በኩል ኤክስፖርት የሚደረግበትና ወደዛ ትራንስፖርት የሚደረግበትን የፓይፕላይን የቱቦ መስመር ግንባታን አስመልክቶ ከጅቡቲ መንግስት ጋር ውይይት አድርጎ ነበረ። ደግሞ ኦን ቶፕ ኦፍ ዳት ደግሞ ኢትዮጵያ ደግሞ ይህን ኤክስፖርት አድርጋ ስታበቃ ሪፋይንድ የሆኑ ነዳጆቿን ደግሞ ከጅቡቲ ፖርት ወደ ደወሌ አይ ቲንክ ወደ ደወሌ ወደሚገኝ ሀብ ኢምፖርት የምታደርግበትንም የፓይፕላይን ግንባታ አስመልክቶ ውይይት ተደርጓል። እስከዛሬ እንደምታውቁት ጅቡቲ ፖርት ድረስ እንትኖች ምንድነው ቦቴዎች እየሄዱ ነበር የሚጭኑት። ያንን ሎጂስቲክስ አትሊስት ያስቀራል ነው አይ ቲንክ ይመስለኛል። ወደዚህ ድረስ በፓይፕላይን ከመጣ ፋሲሊቴት ያደርገዋል። ለማንኛውም እነዚህን የኢትዮጵያ ናቹራል ጋዝና ድፍድፍ ነዳጅ ኤክስፖርት የሚደረግበትና እንዲሁም ደግሞ ሪፋይንድ የሆነው ነዳጅ ደግሞ ኢምፖርት የሚደረግበትን የፓይፕላይን ግንባታ አስመልክቶ ለጅቡቲው ፕሬዚዳንት እንግዲህ ፕሮፖዛል አቅርበው ነበረ። ይህንንም የጅቡቲው መሪ እስማኤል ዑመር ጊሌ እንደተቀበሉት ነው የታወቀው። ይህ አድቫንስ የሚደረግ ከሆነ እንግዲህ ይህ ግንባታ በአጭር ጊዜ ውስጥ የሚጀመር ከሆነና የሚጠናቀቅ ከሆነ ኢትዮጵያ ናቹራል ጋዟና ድፍድፍ ነዳጇን ኤክስፖርት የምታደርግበትን ወይ ታመቻቻለች። እንዲሁም ደግሞ እስከዛሬ ነዳጇን ኢምፖርት የምታደርግበትን ወይ ሎጂስቲክስ ያፋጥናል የተባለ ፕሮጀክት ወደ ግንባታ ይገባል ማለት ነው። ከ2 ቀን በፊት ሜይ 18 እንግዲህ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዳንጎቴ ቢዝነስ ግሩፕ ጋር በመሆን እንግዲህ አዲስ የፈርትላይዘር ኦር ማዳበሪያ የነዳጅ ምርት ነው። የነዳጅ ተረፈ ምርት ነው ያ ማዳበሪያ እና የዛን የፈርትላይዘር ምርት የሚያመርት ፋብሪካ እንግዲህ ግንባታ ማስጀመራቸውም የሚታወቅ ነው ማለት ነው።